ሕፃን ልጅ አይደለም እኔ በዚህ እንደዚህ አይነት ቃም የሚሸወድ ይበላው ምን አለ ልቤ ላንተ ፍቅር ከወደቀልህ ማኩረቱ ተስኖኝ ሁሌን ድካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ መውጫው ከጠፋበት በጣም አስጠልተኛል ያልሽ በሰዓቱ ተናድጄ ስለነበረ ነው። ግን ደግሞ ያልኩ መሆን ስለነበረበት ነው። ዘኪ አላቅም፣ ልትረዳኝ አትችልም። ያለውበት ሁኔታ እኔ ብቻ ነኝ ማለት ነው። ወይስ አናቴን ቂቤ እየቀባሽኝ ነው? ያ ሁሉ ነገር ስታስብ ጊዜ ስጠኝ ነው ያልኩ። በቃ እኮ ጊዜ ልስጥሽ፣ አብረን እንሁን። አስሬ ቆይ እኔ ሕፃን ልጅ ነው የምመስልሽ? አስሬ ልቤን እየሰበርሽ፣ አስሬ እየገደልሽኝ፣ አስሬ የምታድኝ አሞሻል። ላስታምስልሽ ተሽሎኛል አልሽኝ። ከተሻለሽ ደግሞ እዚህ የምንሰራበት ነገር ነው። ቅርታዬን ተቀበለኝ። አይለምደኝም ዳግም ማረኝ ውዴ፣ አልዋሽህም አባት በስምምዬ ይቅርታ እንጂ ያለሁበትን ጭንቀት አውቀዋለሁ እንጂ ይቅርታ መጠየቅ ፈልገሽ አይደል? ይቅርታ መጠየቅ ስለምወድ ነው። እሺ ይቅርታ ስላስከፋው፣ ይቅርታ ስላደረኩት ነገር ሁሉ ይቅርታ። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ደህና ነኝ በእርግጥ ማለት አልችልም። ሰሞኑን ትንሽ ነበርና አሁን ግን ደህና ነኝ፣ እያገገምኩ ነው። ለተጨነቃችሁ ለጠየቃችሁኝ ሁሉ በጣም አመሰግናለሁ። ደህና ነኝ፣ አሁን በጣም ደህና ነኝ። የእውነት እየተንቀሳቀስኩ ነው፣ እየወጣሁ ነው ከቤት ምናምን። ትንሽ ሰሞኑን ከበድ ብላኝ ነበረ፣ ግን ደህና ነኝ። በዛ ነው አንድ ሁለት ቀን ምናምን የጠፋሁባችሁና ቪዲዮ ሳለቅላችሁ በጣም ደህና ነኝ፣ አታስቡ። ትንሽ ከዘኪ ጋር ሰሞኑን ጥሩ ሁኔታ ላይ ነበርና ዘኪን ትንሽ እያስከፋሁት ነው መሰለኝ ነው። ብቻ ሰሞኑን ልክ አልነበርኩም። ማደርጋቸው ነገሮች ሁሉ በጣም የሚያናድዱ ነገሮች ናቸውና ትንሽ አሳዝኛለሁ መሰለኝ ዘኪን አይደል? ካሜራማኔን ብለኛል። እናንተም እየተቆጣችሁኝ ነበርና አሳዝኛለሁ፣ አስከፍቼዋለሁ። ግን ያው የራሴ ምክንያት ስላለኝ ነው። ግን ያው ምክንያቱ እንዲህ ነው ብዬ ለእናንተ ልነግራችሁ አልችልም። ያው ታውቁታላችሁ ነው መናገር አልችልም ለእናንተም ለዘኪም። ግን መሆን ያለበት ነገር መሆን ስለነበረበት ነው እንደዛ ሳደርግ የነበረው። ግን ያንን ነገር ሁሉ እያደረኩኝ ስቲል አልቻልኩም፣ ማድረግ አልቻልኩም እና ብቻ ዛሬ ዘኪን ይቅርታ ልጠይቀው ነው። እንደምታዩት አበባ ይዤ እየጠበቅኩ ነው። እና ደግሞ ሽቶ ይወዳል ዘኪ ነው። አንድ የሚወደውን ቆንጆ ሽቶ ገዝቼለታለሁ። ለሚቀባው ሽቶ ነውና ለሱ ነው ገዛውለት። እኔ እንጃ ያው ማባባያም እንዳትሉት፣ ግን የሚወደውን ነገር ትንሽ ላስደስተው ብዬ ነውና ሳይኝ ወጥቼ ነው የመጣሁት እና አሞኝ ነው። በእርግጥ በጣም ደክሞኛል፣ ኢነርጂ አይደለም እና በጣም አሞኛል፣ በጣም ደክሞኛል እና ለዛ ነው ትንሽ ቅርዝዝ ያልኩባችሁ። ያው ሰሞኑን ቪዲዮ የሚያጠቀፍላችሁ ለዛ ነው፣ ትንሽ ስላመመኝ ስለከበደኝ ነው። ግን ዋናው ጉዳይ ዘኪን ይቅርታ ለመጠየቅ ነው የመጣሁት ነው። ትናንትና በጣም አስከፍቼዋለሁ፣ አሳዝኜዋለሁ እና ያው እንዲህ ነው ምናምን ልላችሁ አልችልም። ግን ቢሆንም ትናንት በጣም አሳዝኜዋለሁ፣ አስከፍቼዋለሁ እና እዛ ውጪ መናፈሻ ለኔ ብሎ ይዞኝ ወጥቶ ትንሽ ስላመመሽ አየር ተቀበይ ብሎ ነበር ይዞኝ የመጣው። በእርግጥ ከዛ በፊት መጀመሪያም ስንጣላ ስንጨቃጨቅ ነበርና ሰላም አልነበርንም። ግን በቃ ስላልቻልኩኝ ነው እናንተ ፊት ላይ እየሳኩ ምናምን እያስመሰልኩኝ መቀጠል ስላልቻልኩኝ ነውና የውስጤን አውጥቼ የተናገርኩት ሁሉ ነገር ደግሞ እናንተ ታውቁታላችሁ። ለዛ ነው። ግን እሱን ማሳዘን ፈልጌ አልነበረም። ግን አላቅም ብቻ መሆን ያለበት ነገር ነው የሆነውና ግን ደግሞ እያየሁ ስመጣ ደግሞ ሞር እሱን እየጎዳሁት ነውና በጣም እየተጎዳብኝ ነውና ደግሞ እሱን መጉዳትም ደግሞ አልቻልኩም እና በጣም ጭንቅላቴ ውጥር ብሏል። እንዴት አድርጌ ላስረዳችሁ እንደምችል አላውቅም። ያለውበት ሁኔታ ከምላችሁ በላይ በጣም የሚያስጨንቅ ሁኔታ ላይ ነው ያለሁት ነው። የውስጤን ማውቀው እኔና ፈጣሪ ነን። እሱን መጉዳት አልፈልግም፣ ማሳዘን አልፈልግም እና ደግሞ እያደረኩት ያለሁት ነገር ሁሉ እሱን የሚያሳዝን ነገር ሆነብኝና እሱን ደግሞ እሱ ተከፍቶ አዝኖ ምናምን ሳይው ደግሞ አልቻልኩም። ግን ይሄን ነገር ደግሞ ግዴታ ማድረግ አለብኝ። ግን ብቻ ጭንቅላቴ በጣም ተወጥሯል። እኔም ደህና አይደለሁም፣ እኔም ታምሜያለሁ። ብቻ እንዴት ብዬ እንደማስረዳችሁ አላውቅምና በጣም ጥር ብሎብኛል ጭንቅላቴ። ብቻ ማወቅ ባለባችሁ ሰዓት ላይ እናንተም ታውቁታላችሁ። ግን ብቻ ከዚህ ስሜት እንውጣና ዘኪን ካስደበርኩበት ስሜት ትንሽ እንላቀቅና ስላስደስተው አይደል ሽቶ በጣም ስለሚወድ ሽቶ ገዛለት። አላውቅም ደስ ይበለው ምን ይበለው ግን
በደስታ ይቀበለኝ አዝኖ ይቀበለኝ አላውቅም፣ ግን ብቻ በደስታ እንዲቀበለኝ ነው የምፈልገው። አበባ አልገዛሁለትም እውነቱን ስነግራችሁ ቤት ውስጥ ያለውን አበባ ነው እና ግን ያው ቢሆንም ዝም ብዬ ከሽቶ ጋር ባዶን ከማድረግ ደስ እንደዚህ አድርጌ እሱን ልጠብቀው ነው ያሰብኩት። ምን ታስባለህ? ደስ ይላል ይደሰታል ብዬ ሲመጣ እንግዲህ ያው የሚፈነዳ ነገር የለም። ማፈነዳው ነገር ይኖሩ ምናምን ብዬ ይሰፍዶኛ ፈነዳ ነበር፣ ግን የሚፈነዳ ነገርም የለም። እኔም በደንብ መጫው አልችልም፣ ድክም ብሎኛል። መነሳትም እችላለሁ፣ ባይዘው መንቀሳቀስ እችላለሁ። አሁን በጣም ደህና ነኝ። እውነት ትናንትናና ምናምን ከትናንት ወዲያ ምናምን ትንሽ የከበደኝ የነበረው እንጂ አሁን በጣም ደህና ነኝ፣ ተሽሎኛል። አስባችሁ ለጠየቃችሁ በጣም አመሰግናለሁ። አትጨነቁ፣ እኔ ደህና ነኝ። የእውነት ስለምትወዱኝ ስለምታስቡልኝ ደግሞ በጣም አመሰግናለሁ። የእውነት በጣም ወዳችኋለሁ። እናንተ ባትኖሩ ኖሮ እኔ እዚህ አልኖርም ነበር። በጣም አመሰግናለሁ። በጣም ወዳችኋለሁ። አሁንም የእናንተን አስተያየት መጻፋችሁን አታቆሙት። የእናንተ አስተያየት ምን ስለሚገነባኝ ነው ስለሚያጠነክረኝ እውነት ከነ ስድባችሁም ጭምር ከነ ፍቅራችሁም ከሁሉ ነገራችሁን ነው ውድድ ማድረጋችሁና የሆነ ጥፋት ሳጠፋ ተነስታችሁ ስትል ታረጉኛላችሁ። የሆነ ጥሩ ነገር ሳነሳ እያነሳችሁ ትመክሩኛላችሁና ያ ነገር እኔንም ይረዳኛል። የሆነ ጥፋት ሳጠፋ ስትናገሩኝ ምናምን ኦኬ እንዲህ ማስተካከል አለብኝ ማለት ነው ብዬ ነገሮችን እንዳስተካከል ይረዳኛልና አመሰግናለሁ። የእውነት ዘኪ ትንሽ ወጣ ብሎ ነው እቃ ግዛልኝና ምናምን ነገር ብዬ ወደ ውጭ ልኬው ነው። ከዛ በኋላ ነው ካሜራማኔን ጠርቼ እና በድብቅ አስገብቼ እንዳለ አያውቅም ካሜራማኔና እኔና እሱ ብቻ ነበር። ያው ትንሽ አኩርፎኛል፣ መተን ስነግራችሁ ትንሽ ደብሮታል። እውነት ነው በእርግጥ አስደብሮያለሁ ነው ትንሽ ስላኮረፈኝ ያው ትንሽ የእሱን ኩርፊያ ማላቀቂያና ያሳዘንኩትንም በዛው ያስከፋሁትንም ነገር ይቅርታ መጠየቅ ይሆነኛል ብዬ ነውና ሲመጣ እንግዲህ እያልኩኝ ነው ይቅርታ ነው ብለው ተንበርክኬ አበባ ሄጄ ልጠብቀው ነው አልጋው ላይ ተንበርክኬ ልጠብቀው እንደዚህ ይቅርታ እንደዚህ ነው የሚባለው እና እንዴት ነው በጣም ይቅርታ ዘኪ ስላስከፋው ትናንት ስለተከፋብኝ በኔ ልብን ስለሰበርኩት በጣም ስላሳዘንኩ በጣም ይቅርታ። ከዚህ እሺ ለመስጠቱ ተለማመጃ ኦኬ መስጠት ላይ እሺ መስጠት እሺ ይላል ምን ከፈለክ አላረጋግጥማ እሺ እሺ እንደዚህ ነው የሚደረገው። ውድ ዘኪ በመጀመሪያ እንኳን በቤቴ በሰላም መጣ። በመቀጠል በጣም ሰሞኑን አሳዝኛለሁ፣ በጣም አስከፍቻለሁ፣ በጣም ልቤን ሰብሬያለሁ። ልቀርና እሺ ልድገም። እንዴት ከዚህ በላይ እሺ እንዴት ነው የሚባለው? እሺ ንገረኝ፣ እንዴት ነው የሚባለው? እንደዚህ ምን ይባላል? እሺ 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 በጣም ይቅርታ፣ የእውነት በጣም ይቅርታ ዘኪዬ አም ሶ ሶሪ። በጣም ላለበው ነው ኦልሞስት እየመጣ ነው መሰለኝ፣ እየመጣ ነው። እንዳከፍተው ባሩን ቆይ እንዳከፍተው እሺ አሁን ከፈተላይ ይዱ እንኳን ደህና መጣ ዘኪ። አላየው ነበር እኔ በድብቅ ያስገባሁት። እንኳን ደህና መጣ። እንኳን ደህና አመሰግናለሁ። ሀው ስለመጣ ሻምጣ እሺ ዘኪ ለአንተ እኮ ነው አበባውን እንዲህ ቼኩት ግን እሱ አይደል ቀድሞ ሰጠሽ እኔም ጥሩ ንግግር አልተናገርኩም እና አኩርፈኸኛል። አይ ነው አሳዝኛለሁ በጣም ግን ያው ምንድነው በጣም ይቅርታ፣ በጣም ይቅርታ አሳዝኛለሁ። የእውነት በጣም ይቅርታ። ይሄ ደግሞ የምትወደው ሽቶ ነው ለአንተ ነው የገዛሁት።
መደለያ ምናምን ነገር እንዳትለኝ ግን ላንተ አስብኝ ነበር። አሁን በዚህ ተተለለው በዛ በጣም ግን ተደሽቶ ስለሆነ ይቅርታ እየጠየቅኩ ነው ስላስከፋኝ። አይ ነው ልቤን ሰብሬያለሁ እኮ አሳዝኛለሁ። አስሬ ቆይ እኔ ህፃን ልጅ ነው መስልሽ? አስሬ ልቤን እየሰበርሽ፣ አስሬ እየገደልሽኝ፣ አስሬ የምታድኝ ህፃን ልጅ ነው እኮ አላልኩም። ዘኪ ግን ሰሞኑን ስላኮረፍከኝ ስላሳዘንኩኝ በዛ ነገር ይቅርታ እያልኩ ነው። አሁን እንደዚህ ምናምን መባባል ካሜራ አብረተሽ እንደዚህ መጨቃጨቅ የለብንም። ገመናችንን ውጪ ማውጣት የለብንም። እኔ አሁን ላይ ጭቅጭቅ ምናምን አልፈልግም። በቃ ታምንሻል። በቃ ለትንሽ ጊዜ አስታምንሻል። ስለታመንኩ ነው እንዳብረኛለሁ። አሁን እኮ ደህና ነኝ ተሽሎኝ። ስለዚህ ሊድ ስለታመንኩ ነው አብረኛለሁ። ይችላል። እሺ እየሄድክ ነው? የምር እየሄድክ ነው? የምር እየሄድክ ነው? ይዳልሽኛ? እሺ ነው። የምር ጨክነ እየሄድክ ነው? አዎ እየጨከንኩ ነው። እሺ ና እና አምበኛል ተሽሎኛል አልሽኝ ከመጀመሪያ ከነበርኩበት ሁኔታ ነው ተሽሎኛል ያልኩኝ እኮ ሙሉ ለሙሉ ተሽሎኛል። አሞሻል ላስታምስልሽ ተሽሎኛል አልሽኝ። ከተሻለሽ ደግሞ እዚህ የምንሰራበት ነገር የለም በቃ። ስለዚህ ሜዲካል እንደዛ እየተናገርኩ እኮ ያለሁ ስለታመምሽ ነው ስላልከኝ ነው። ሰማኝ አይደል? ያለሁ ስለታመምኩ ከሆነ መሄድ ትችላለህ። እንደዛ ነው የምታስበው? እኔ እኮ ስለምትወደኝ ከኔ ጋር ሙሉ ስለምትፈልግ አብረኛለን የመሰለኝ። ስለታመምኩ ብቻ ነው አብረኛለሁ። ወደሽማ አብረን እንሁን ስልሽ እኮ ምንድነው የመለሽልኝ? የመለሽልኝ መልስ ምንድን ነበር? ጊዜ ስጠኝ አልኩ። ጊዜ ነው የምፈልገው። አንቺ ስፈልጊ ብቻ ነው የሚሆነው? እኔ እኮ አሁን እኮ ለአደለኩ ለተናገርኩት ነገር ለዛ ነገር ይቅርታ አልኩሽ። ከይቅርታ በላይ ምን ላድርግልሽ? እሺ ይቅርታ እንዳልኩሽ ይቅርታ እያልኩ ነው። ይቅርታ በቃሽ አድርጌልሻለሁ። ቁጭ በይና ይኸው። እንደዚህ ነው ይቅርታ የምታደርግልኝ? እንዴት እንዳደርግልሽ ነው ፈልገኛል? እያናገርከኝ አይደለም፣ ምንም ነገር እየሰማ አይደለም። እኔ እኮ ለሱ ይሆናል ብዬ ነው። በዛ ላይ በታመመ አንጀቴ ነው ወጥቼ ሄጄ ሁሉ ነገር ገዝቼልህ የመጣሁት። አሁን ምን አድርግ ነው እያልኩ ያለሁትማ ይቅርታዬን ተቀበለኝ። አይለምደኝም ዳግም ማረኝ ውዴ፣ አልዋሽህም አባት በስምምዬ ይቅርታ። ህፃን ልጅ አይደለም እኔ እንደዚህ አይነት ዕቃ የሚሸወድ ይበላው ምን አለ ልቤ ላንተ ፍቅር ከወደቀልህ ማኩረቱ ተስኖኝ ሁሌን ድካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አኩላላኝ ዳውን በራሱ መያዝ ሳይሆንል ይበለኝ ፍቅር እንጂ ወትሮም በቁሜ ወረሰኝ መቁረጥ የማይቀርም አንድ ቀን ሲለካኝ ይበለኝ ችላ ብለኸኛል አይተህ መረታቴን ወረወርከው ዘኪ ላንተ ብዬ አስቤ እኮ ነው ነገሩ ላይ ይችላል። ምን ሆነ ነው ለኔ አስበሽማ ሰው ፊት አዋርድሽኝ እኮ ለዛ ነገር ይቅርታ አልኩ። ከይቅርታ በላይ ምን ላድርግልህ? በሰዓቱ ደግሞ ተደናግጬ ነበር። በቃ እኔ ያለሁበትን ጭንቀት እኔ ነኝ የማውቀው። ከዛስ በኋላ ብቻችንን መናፈሻ ድረስ ይዤሽ እኮ የመለሽልኝ መልሽ ታውቂዋለሽ። አታውቁም? ተሳሳትኩኝ፣ ውሸት ነው። ነገር ሁሉ መሆን ስለነበረበት ነው የሆነው። በቃ መሆን ነበረበት። አሁንም ከራሴ ጋር እየታገልኩ ነው ይሄንን ነገር ይቅርታ እያልኩ ያለሁት እንጂ ያለሁበትን ጭንቀት አውቀዋለሁ እንጂ ይቅርታ መጠየቅ ፈልገሽ አይደል? ይቅርታ መጠየቅ ስለምወድ ነው። እሺ ይቅርታ ስላስከፋው፣ ይቅርታ ስላደረኩት ነገር ሁሉ ይቅርታ። እሺ ምን ላድርግልሽ ከዚህ በላይ? ስላሳዘንኩ ይቅርታ። ልብን ሰብሬያለሁ አውቃለሁ። ይቅርታ ምን ላድርግ? እሺ ከዚህ በላይ ዳግመኛ እንደማትጎጂኝ በምን እርግጠኛ ነኝ? ከአንድም ስንቴ እኮ ነው ይቅርታ እየጠየቅሽኝ እንደዚህ እያደረግሽ አይደል? ያደረኩት ነገር ምክንያት ስላለኝ ነው። ምንድነው ምክንያትሽ? ምክንያትሽ ለምንድን ነው የማትነግሪኝ? እሺ እኔና አንቺ የምንዋደድ ከሆነ የምንፋቀር ከሆነ ያንቺ ችግር የኔ ችግር፣ የኔ ችግር ያንቺ ችግር አይደለም። አንቺ እኔ ማባል ተገቢ ነው? አውቃለሁ እኮ ሰብሬያለሁ። ልብን አውቃለሁ እኮ ልክ እኮ ነው የምትናገረው ነገር ሁሉ ልክ ነው እኮ። ልክ አይደለም አላልኩም እኮ አውቃለሁ። እሺ ለሱ ይቅርታ። እሺ በጣም ይቅርታ፣ በጣም ይቅርታ። አሳዝኛለሁ። እሺ ማለት አልፈልግም። እሺ አሁን ክፉ ነገር መናገር አልፈልግም። ታመሻል። በቃ ቁጭ አልቀመጥም። አንተ ይቅርታ ሳታደርግልኝ አልቀመጥም። በመቀጠል ደግሞ የገዛሁትን አበባ ወረወርከው። እያናገርኩ እኮ ነው። ምን ልመልስልሽ ነው የምፈልገው? ምን ልመልስልሽ? እስቲ ነይ በይ። ምን ላድርግልሽ?
እኪ አውቃለሁ እኮ ከልብ እንደዚህ አይነት ንግግሮች እንደማትናገረኝ አውቃለሁ አናድጃለሁ። እሺ ግን ከልብ እንዳልሆነ እኮ አውቃለሁ፣ እረዳለሁ። ሁሉ ነገር የምታረገው ነገር ሁሉ ከውስጥ እንዳልሆነ አውቃለሁ። የንዴት ነው የምታረገው። እሺ በቃ እሺ፣ ለሱ ይቅርታ። አልችልም በቃ እንደዚህ ተኮራርፌ ምችለው መስሎኝ ነበር። ካንተ ርቄ መኖርን ምችለው ምለምደው መስሎኝ ነበር፣ ግን አልቻልኩም። እሺ ድጋሚ እንደማጎጂኝ በምን እርግጠኛ መሆን ይችላል? እኪ አንተን እኮ መጉዳት አልፈልግም። እኔ እኮ አንተን እኮ መጉዳት አልፈልግም። እና ታዲያ ሰርጌ ነው ድግስ ነው የደገስሽልኝ ወይስ አናቴን ቂቤ እየቀባሽኝ ነው? ያ ሁሉ ነገር ስታስብ ጊዜ ስጠኝ ነው ያልኩህ። በቃ እኮ ጊዜ ልስጥሽ፣ አብረን እንኑን፣ እንደ ድሮ ፍቅረኛ ብቻ እንኑን፣ አንጋባ፣ አብረን ግን እንኑር ስልሽ ትናንት ከትናንት ወዲያ መናፈሻ ውስጥ ምንድነው የመለሽልኝ? ንገርኛ፣ ምንድነው የመለሽልኝ? ከአንተ ጋር መኖር አልፈልግም። እንደዚህ ሆንኩበትን ምክንያት ደግሞ በቅርቡ ታያላልሽኝ። አላልሽኝም? የዛኔ ንግግር ልቤን ስለሰበረው ነው። መጀመሪያ እኮ ልቤን የሰበርሽው አንቺ ነሽ። ስለዚህ ስለተናገርከኝ ነው እንደዛ ያልኩ። በቃ መጀመሪያ ልቤን የሰበርሽው አንቺ ነሽ። አስመሳይ ሴት ከነበርኩኝና አስመሳይ ነሽ ከአንቺ ጋር መኖር አልፈልግም ብለህ የምታስብ ከሆነ ሂድ አልኩ። በቃ ለንግግር ነው። በጣም ተናድጄ ስለነበር ነው እንደዛ ብዬ ተናገርኩ። መጀመሪያ ልቤን የሰበርሽው አንቺ ነሽ። ለመጀመሪያው ይቅርታ አልኩ። የመጀመሪያውም ደግሞ ጊዜ ስጠኝ ነው እንጂ አልኩ፣ ሌላ ነገር አላልኩ። ግን አንተን መጉዳትና ማሳዘን ፈልጌ አይደለም ይሄን ነገር ሁሉ እያደረኩ ያለው። ላደረኩት ነገር ሁሉ ምክንያት አለኝ። ስለዚህ በጊዜው ይቅርታዬ ነሽ ይቅርታዬ ብታስጠይኝማስ እንደዚህ ስርስርሽ እየተርመጠመጥኩኝ አንቺን ለማገዝ ደፋ ቀና አልልም እኮ። ሳትነግሪኝ ግን አውሪ። አውቃለሁ፣ አሳዝኛለሁ፣ አውቃለሁ። ጥፋተኛ ነኝ እኮ ጥፋተኛ ነኝ አላልኩም እኮ። ጥፋተኛ ስለሆንኩኝ እኮ አሁንም ይቅርታ እያልኩ ያለው። ያላጠፋ ሰው እኮ ይቅርታ አይጠይቅም ማለት። ላደረኩት ነገር ሁሉ ይቅርታ፣ አሳዝኛለሁ፣ ልብን ሰብሬያለሁ፣ ጎድቻለሁ፣ አናድጃለሁ። እሺ ይቅርታ። እሺ ድጋሚ መጀመሪያ እንደነበርንበት ወደ በፊቱ እንመለስ። አላቱላ ነው ያጠረኝ በእምነት በጣም ጎርተሽኛል። በጣም ኢቭን በጓደኞችሽ ፊት አዋርደሽኛል። ግን ያም ይቅር በቃ ፍቅረኛሞች እንሁን። ይቅርታ አልኩሽ ትላንት ተንበርክኬ። የፈለግሽውን ላድርግልሽ። አንጋባ ከፈለግሽ አንቺ እንደፈለግሽው አብረን እንኑር፣ እንደ ድሯችን እንሁን። ሳንጋባ አብረን እንቀጥል። ይቅርታ ኢቭን እቤትሽን ራሱ እንድመጣ አልፈቀድሽልኝም። በግዴታዬ ነው የመጣሁት፣ በግዴቴ። ምክንያቱም ታመሻል። አብረሽ ሰው ያስፈልጋል። አብረሽ የሚሆን ሰው ያስፈልጋል። አጋዥ ያስፈልግሻል። ካሜራማንሽ ሁሉ ጊዜ ከአንቺ ጋር አይሆንም። ብቻውን ነው የሚኖረው። የራሱ ህይወት አለው። መቅረጽ ስትፈልጊ ብቻ ነው የሚመጣው። ስለዚህ ቢያንስ ቢጠማሽ እንኳን ውሃ የሚያቀብልሽ ሰው ያስፈልጋል ብዬ ለመንኩሽ። አንቺ ግን ያን ነገር እንኳን እንዳደርግ ፍቃደኛ አልነበርሽም። ብቻሽን ጥዬሽ መሄድ ስላልፈለኩኝ በግዴታም ቢሆን ቤትሽ ድረስ መጣ። አይደለም ዋሻው በጣም ዋሽታል። እኔ ከጎኔ ራቅ ከጎኔ ሂድ አላልኩም ነበር። ራስህ ነህ ከአስመሳይ ሴት ጋርና ከውሸታም ሰው ጋር መኖር አልፈልግም አልከኝ። ሲቀጥል ደግሞ ከእናትህ ጋር ለምን ሄድክ ሳትነግረኝ ብዬ ስለተናገርኩ ነው እንጂ ከቤት ውጣ የሚል ነገር አልወጣኝም። ከእናቴ ጋር ቤት እኮ ማለት ነው። በቃ ያን ነገር እንድታረጋው አልፈልግም አልኩ። ነገር ያለው መቶ ግጭት እኮ በንግግር መፍታት እንችል ነበር። እየፈታን ነው ስላልነበረ ነው። ራስሽ እኮ ነው ነገሩን ወደ ክርክር እንድንወስድ ያደረግሽው ራስሽ ነሽ። እኔ አይደለሁም። ክርክር አደረኩት ሁሉ ነገር ያደረኩት ለዛም ቢሆን እናቴ ጋር ስለሄድኩኝ ይቅርታ አልኩሽ። ያስደስታል ሁሉ ነገር። እኔ ጥፋተኛ አይደለም። ይቅርታ አላልኩሽም። ያስደስታል። ይቅርታ አላልኩሽም። አላልከኝም። በጥፊ መታኝ፣ ሰደብከኝ እንጂ ይቅርታ አላልከኝም። አንቺ በጥፊ አልመታሽም አላልከኝም። የመታው ለንግግር ነው። አስመሳይ ሴት ስላልከኝ ነው በጥፊ መታ። እኔ ደግሞ ተናደሽ መስማት ስላቃተሽና ሊድ እያልሽ ስለነበረ እንድትረጋጊ ብዬ ነው። በማድረጌ ደግሞ ይቅርታ ጠይቄሻለሁ። እናቴ ጋር በመሄዴ ይቅርታ ጠይቄታለሁ። ላጠፋሁት ጥፋት ደጋግሜ ከአንዴም ሁለት ሶስቴ ይቅርታ እየጠየኩሽ ነበር። አንቺ ግን አይነን ላፈር ነው ያልሽ። ይቅርታ ማድረግ አልፈልግም ለአንተ አይነስ በጣም አስጠልተኸኛል ነው ያልሽ። በሰዓቱ ተናድጄ ስለነበረ ነው። ግን ደግሞ ያልኩ መሆን ስለነበረበት ነው። ዘኪ አላቅም፣ ልትረዳኝ አትችልም። ያለውበት ሁኔታ እኔ ብቻ ነኝ የማውቀው እኮ። ችግርሽን ንገሪኝ። አልችልም። በቃ ይቅርታ አድርግልኝ እና እንደነበርንበት እንኑርሽ። እሺ አውቃለሁ እኮ ጥፋተኛ ነኝ እኮ አሁንም እኮ ጥፋተኛ ነኝ። እሺ ጥፋቴን እኮ አምናለሁ። እሺ ላጠፋሁት ነገር ይቅርታ። ዘኪ በእግዚአብሔር እንደዚህ እንድትናደድብኝና ልብህን መስፈር አልፈለኩም ነበር። ዘኪ የት ነው የምትሄደው?
የት ነው ይሻለኝ? እንግዲህ እስከሚሻልሽ ድረስ እዚህ እንደምሆን ነግሬሻለሁ። ቃልም ገብቼልሻለሁ። ከተሻለኝ በኋላ ትሄዳለህ? እሱን ፈጣሪ የሚያውቀው። የት ትሄዳለህ? እናትህ ጋር? እናቴ ጋር ማስ እንደማልሄድ እኮ ታውቂያለሽ። እና ከተሻለ እኔ ሁሉ ነገር ካደረገችኝ በኋላ ተሽሎኛል። አሁን ብትሄድ መንቀሳቀስ እችላለሁ፣ መሄድ እችላለሁ አይደል? ታውቃለህ። ስለዚህ ልሂድ። የመሄድ ፍላጎት ካለ መሄድ እችላለሁ። መሄድ ነው የምትፈልገው? መሄድ ነው የምትፈልገው? መልካም ሆኖ ጌታሽ። ለምንድን ነው ነገሮችን ሁሉ እልህ የምታረጋቸው? ምን እንዳደረጋቸው ነው የጠበቅሽው? መሄድ ከፈለክ መሄድ ትችላለህ አልሽኝ። እኔ ግን ትናንትና ሂድ እንኳን እያልሽኝ አልሄድም፣ ከአንቺ ርቄ መኖር አልፈልግም ብዬ ነበር እየለመንኩሽ ነበር። ስለዚህ እኔ ማን እንዳንተ ያረከው ለምን እሱ ያስደስታል? እኔ ለምኝኝ አላልኩሽ፣ እንድትለምኝኝም አልፈልግም። እና ምንድነው? ይቅርታ አልኩ፣ ይቅርታዬን ረግጠህ ሄድክ። እሺ ምንድነው የምትፈልገው? ኦኬ ተንበርክኬ ልለምንህ? እሱ ነው የምትፈልገው? እንደዛ ነው የምታስቢው? ና ተቀመጠና አውራኝ። ና እዚህ ጋር ነው የምናወራው። ና እዚህ ጋር ነው ሁሉን አውራኝ። ምንድነው መቀመጤ? ምንድነው የሚጠቅመው? በስርዓት እንደተማረ ሰው እንደተግባባ ሰው ቆመን እናውራ፣ ተቀምጠን እናውራ። ትናንትና እኮ ተቀምጠን እናውራ ስልሽ እኮ እያመናጨቅሽኝ ልሂድ ነበር እያልሽኝ ነው። ትናንትና ልጄ ነበር፣ በቃ ጥሩ ስሜት ላይ አልነበርኩም። ለዛ ነገር እኮ ይቅርታ እየጠየቅኩ እኮ ነው። ጥፋተኛ ነኝ እኮ አይደለሁም እኮ አላልኩም። ቆይ አንቺ ብቻ ነሽ የምታነሳው? ምንድነው ፈልገው ነው? አንቺ ብቻ ነሽ ቆይ የምትናደጂው? አንቺ ብቻ ነሽ? እሺ አንቺ ብቻ ነሽ እሺ ተናደሃል። እሺ አውቃለሁ እኮ ተናደብኛል፣ አውቃለሁ። እሺ ተናደሃል። እሺ ይቅርታ። የተናደድከው እኮ ስለምትወደኝ እንደሆነ አውቃለሁ። እሺ ለሱ ይቅርታ። እሺ ምን ላድርግልህ? እሺ ይቅርታ እንድታረግልኝ ይቅር እንድትለኝ እሺ ምን ልሆንልህ? ምንም እንድትሆኝልኝ። እሺ ምንድነው? እሺ ፍላጎትህ ከኔ ጋር መሆን ነው የምፈልገው? እሺ ይቅርታ አልኩ እኮ ዘኪ፣ በእግዚአብሔር አንተ ማሳዘንና ማስከፋት አልፈልግም። ከዚህ በላይ እያናደድሽኝ፣ ከዚህ በላይ እያስከፋሽኝ ማስከፋት አልፈልግም ማለት ምን ማለት ነው? ወይ ደግሞ እንደ ፍቅረኛሽ የእውነት የምትወጂኝና እንደ ፍቅረኛሽ የምታይኝ ከሆነ ያጋጠመሽን ነገር ለምን እንደዛ ጸባይሽን እንደሚቀያየረው ንገሪኝ። በቃ ልረዳሽ፣ እስቲ ንገሪኝ። እኔን ሁኛለሁ፣ ስለዚህ ልትረዳኝ ይገባል በይኝ። አዎ ልረዳሽ፣ እስቲ እንደ ማንኛውም ፍቅረኛ ማቾች ችግርሽን ንገሪኝ። ችግርሽ ችግሬ ነው ብዬ ነው ያፈቀርኩሽ። በቃ እሺ ልረዳሽ። እንድረዳሽ ከፈለግሽ ደግሞ የሆንሽውን ነገር ንገሪኝ፣ ከዛ ልረዳሽ። ጸባይሽ ሲለዋወጥም እሺ እችልሻለሁ። እሺ ችግሬ አንተ ነህ። ይቅርታ ችግሬሽ እኔ ነኝ እና ታዲያ ችግርሽ ከሆነ ሰው ጋር ምን ትሰሪያለሽ? ይቅርታ ስለማታረግልኝ እኮ ነው ችግሬ አንተ ነህ ያልኩት ዘኪ። እንደዚህ ያልሽ አትመስል። እያስመሰልኩ አይደለም። ችግሬ አንተ ነህ ብለሽ ተናገርሽ። ችግሬ አንተ ነህ ያልኩ። ኦዴ ያሰበውን አፍ ያወጣል ይላል። ለምን ነገር ወደ ነገር ትለውጣለህ? እኔ እኮ ለቀልድ ነው ያልኩ።